አውቀዋለሁ እኮ ምን ነበር ስሙ በእናት አምጣልኝ መቃልኝ አልቻለም Have you ever been in this kind of situation when you're trying to explain something to someone but bam the word vanishes the word you're looking for just vanishes እንዲህ አይነት በንግግር መሃል ላይ ሆናችሁ የምትፈልጉት ቃል አለ በጣም ወሳኝ ቃል ነው ለንግግራችሁ ወይም ንግግሩ እንዲቀጥል የምትፈልጉት ቃል አለ በመሃል ግን ያን ቃል ሲጠፋባችሁ ምን ታደርጋላችሁ ንግግሩ እንዲቀጥል ምን ታደርጋላችሁ መቼም የምትሉት ምላሴ ላይ ነው ትላላችሁ አይደለ ምላሴ ላይ ነው የሚለው በኋላ ደግሞ እናይዋለን ግን በዚህ ሁኔታ ውስጥ ሆናችሁ ንግግሩን እንዴት ማስቀጠል እንደምትችሉና confidently naturally እና በደንብ በተሟላ ወይም በልበ ሙሉነት ማውራት የምትችሉበት አንድ ትሪክ ሊነግራችሁ ነው የመጣሁት ዛሬ ወይም ደግሞ አንድ ትሪክ አይደለም actually it's a bunch of hacks ብዙ የምትጠቀማቸው phrases ናቸውና ንግግሩ እንዲቀጥል even እንኳን ቃሉ ቢጠፋብን ወይም ደግሞ የምንፈልገው የእንግሊዘኛ ቃል ቢጠፋብን ንግግራችን እንዴት መቀጠል እንዳለብን እሱም ብቻ አይደለም ልክ ስንቀጥል ደግሞ ኮንፊደንት በሆነ መልኩ ናቹራል በሆነ መልኩ እንዴት መቀጠል እንደምንችል የምነግራችሁ ይሆናል Hello beautiful people ነቢል እባላለሁ ይህ Speak to Reach ነው ዛሬ የምንዳስሰው ነጥብ ብዙ ሰዎች እናንተም ብቻ አይደላችሁም ኔቲቭ ስፒከርስ እንኳን ወይም ደግሞ እንግሊዘኛ ተናጋሪ የሚባሉት ሰዎች የሚቸገሩበት ችግር ነው ምክንያቱም በመሃል አይምሯችን ብዙ ነገር ስለሚያስብ ድንገት ያወራን ሳለን የምንፈልገው ቃል ሊጠፋብን ይችላል ያንን ቃል እስክናመጣው ድረስ ወይም ደግሞ ቢጠፋብን እንዴት ልናስቀጥል እንችላለን ንግግራችን በዛሬ ዋና ነጥቦችን እየተመለከትን ከዚህ በኋላ ይሄ ችግር ሆኖ አይቀጥልም በተለምዶ አንድ ቃል መጠቀም እየቻል ብዙ ቃላቶች ስንጠቀም ያን ቃል ስለጠፋብን አንድ ተርም አለ በእንግሊዘኛ circumlocution ይባላል circumlocution ማለት when you use like many words many vocabulary instead of using just one word or whereas you can just use one word ስለዚህ አንድ ቃል መጠቀም እየተገባን ብዙ ነገሮችን ስንጠቀም ለምን መሰላችሁ ያንን ቃል ስላላወቅን ነው እነዚህን ብሉ ቃላቶች የምንጠቀማቸው ስለዚህ circumlocution ይሄንን የእንግሊዘኛ ተርሚኖሎጂ እንዳትረሱት ሶስት ነጥቦችን ነው የምንዳስሰው ወደ ትምህርቱ ሳንሄድ ለዚህ ቻናል አዲስ ከሆናችሁ በመጀመሪያ ሰብስክራይብ ማድረግ አለባችሁ ለምን ማድረግ እንዳለባችሁ በጥቂቱ ልንገራችሁ እንግሊዘኛ ቋንቋ ከመሰረቱ የምትማሩበት የዩቲዩብ ቻናል ስለሆነ በተጨማሪ ደግሞ በየሳምንቱ ቢያንስ ሁለት ወይም ሶስት ቪዲዮዎችን ይለቀቃሉ ስለዚህ ብዙ ነገሮችን የምትማሩበት ቻናል ስለሆነ ቪዲዮዎቹ እንዳያመልጧችሁ ሰብስክራይብ ማድረግ አለባችሁ በተጨማሪ ደግሞ ቪዲዮ ከተመቻችሁ ላይክ ማድረጋችሁ በኋላ እንዳትረሱ አሁን እዚህ ጋር ላይክ ያስፈልጋል ወይም በኋላ ነው ላይክ የምታደርጉት ምክንያቱም ካልተመቻችሁ ላይክ ላታደርጉት ነው ስለዚህ በኋላ ላይክ ማድረግ ትችላላችሁ ግን ደግሞ በዚህ መልኩ እንድንቀጥል ጥራት ያለው ቪዲዮ አቀራረጽ ወይም ደግሞ የትምህርት አሰጣጥ እንዲቀጥል የእናንተን እገዛ ያስፈልገናል ምክንያቱም ላይክ ባደረጋችሁ ቁጥር ቪዲዮውን ለብዙ ተመልካች ስለሚደርስ ለብዙ ተመልካች ደግሞ ከደረሰ እኛም የተሻለ ነገር ልናቀርብላችሁ ነው ማለት ነው ስለዚህ በዚህ መሰረት የእናንተን የቤት ስራችሁ ምንድነው ላይክ ማድረግ ሰብስክራይብ ማድረግ ነው ወደ ትምህርቱ እንቀጥል የዛሬ ትምህርት በሶስት ነጥቦች ተከፍሏል ማለትም እያንዳንዱ ቦታ ላይ ያ የረሳችሁትን ነገር መጀመሪያ በምንድነው የሚሰጣችሁን አገልግሎት ወይም ደግሞ በእንግሊዘኛ ፋንክሽን ይባላል ፋንክሽን ማለት አገልግሎት ማለት ነው የሚሰጠን አገልግሎት ምን እንደሆነ እሱን ጠቅሰን ከዛ በኋላ ያንን ነገር ምን እንደሆነ የሚያዳምጠንን ሰው ይገነዘባል ማለት so you have to know what does it do for you like what's the function of that thing የዛን ነገር የሚሰጥህን ጥቅም ማወቅ አለብህ ከዛ በኋላ እሱን መጠቀም ትችላላችሁ ማለት ነው ይሄን ካልኳችሁ እስኪ አሁን እንዴት መጠቀም እንዳለባችሁ የተወሰኑ ሐረጎችን ልንገራችሁ በዛ መሰረት ምሳሌዎችን እንመለከታለን የመጀመሪያው ሐረግ it is the thing for ትሉና ከዛ በኋላ የምትጠቀሙትን ግስ ing ተጠቅማችሁ ትቀጥላላችሁ ማለትም ለምሳሌ cook ከሆነ cooking open ከሆነ opening make ከሆነ making ትላላችሁ ማለት ነው ስለዚህ it's the thing for ትሉና የዛን ግሱን ing ትቀጥላላችሁ እስኪ ምሳሌ እንመልከት it's the thing for opening cans it's the thing for opening cans so open የነበረችው ing ጨመረንባት ምን ሆነች opening ማለት መክፈት ነው አይደለ cans ደግሞ
እነዚህ የምንከፍትባቸው እንትኖች ካኖች አሉ አይደል? የምንጠጣባቸው ይሄ ሶፍት ድሪንክስ ወይም ደግሞ ለስላሳ ነገሮችን የሚቀመጡባቸው ካንስ ይባላሉ። ሰው ምን ማለት ነው? ያ ነገር እነዚህ ነገሮችን የምንከፍትበት ነገር ነው እያላቸው ነው ማለት ነው። ስለዚህ የሚሰጠን ጥቅም ገለጻችሁ እንጂ ያን ነገር ስላላወቃችሁ አይደለ? ስሙን ስላላወቃችሁት ግን ጥቅሙን ወይም ደግሞ የሚሰጠን አገልግሎት ስለምታውቁት አገልግሎቱን በዚህ መጥቀስ ትችላላችሁ ማለት ነው። ይሄ መጀመሪያው ምሳሌ ነው። ከፋንክሽን ሳንወጣ ወይም ደግሞ የሚሰጠን አገልግሎት ያን ነገር የሚሰጠን አገልግሎት መግለጽ ያው ቃሉን ጠፍቶብን ግን አገልግሎቱን መጠቀም ስንፈልግ ምን እንላለን? ሁለተኛው ሐረግ ማለት ነው it's a thing that። እስኪ ድጋሚ it's a thing that። ከዛ በኋላ ግሳችን በኤስ እንጨምርበታለን ወይም ዋናው ግሳችን ግን በኤስ እንጨምርበታለን። ስለዚህ ለምሳሌ ኦፕን ከሆነ ኦፕንስ፣ ሜክ ከሆነ ሜክስ፣ ኩክ ከሆነ ኩክስ ይሆናል ማለት ነው። it's a thing that opens። ለምሳሌ opens wine bottles የዋይን የምንከፍትበትን ነገር ነው እያላችሁ፣ ስለዚህ ፋንክሽናሊቲው እየገለጻችሁ ነው ማለት ነው። ይሄንኑ ምንድነው በእንግሊዝኛ ኮርክ ስክሩ ይባላል። ሶ ኮርክ ስክሩ ማለት የዋይን መክፈቻ ማለት የዋይን ጠርሙስ መክፈቻ ነው፣ ግን እሱ ጠፋባችሁ። ስለዚህ ምን ትላላችሁ? it's a thing that opens wine bottles ትላላችሁ። እሺ ምግብ ፍሪጅ ውስጥ እናስቀምጣለን አይደለ? ስለዚህ ፍሪጅ የሚለውን ቃል ጠፋባችሁ። ምግብን ቀዝቃዛ ሆኖ እንዲቀጥል ወይም ደግሞ እንዲያቀዘቅዝ የምንጠቀምበት ወይም የሚሰጠን አገልግሎት እሱ ነው ማለት ስትፈልጉ ምን ትላላችሁ? it's a thing that keeps food cold። it's a thing that keeps food cold። ስለዚህ keep የነበረችው keeps እናረጋታለን ማለት ነው። ሌላው እርሳስ ታውቃላችሁ። እርሳስ የእንትን ማድረግ ስንፈልግ ምንድን ነው ምናደርግ? በአማርኛ ውስጥ ጠፋብኝ። እነዚህ ሻርፕን የምናደርግበት ማለት እሱን በእንግሊዝኛ ጠፋባችሁ እና ምን ትላላችሁ? it's a thing that what sharpens pencils። it's a thing that sharpens pencils። ስለዚህ ሻርፕነር ሊሆን ቢጠፋባችሁ ሻርፕነር የሚለውን ቃል ቢጠፋባችሁ ይሄን መጠቀም ትችላላችሁ ማለት ነው። በጣም ጥሩ። ስለዚህ አሁን ከፋንክሽን ጋራ ወይም ደግሞ ከሚሰጣችሁ አገልግሎት ጋራ አንድ ነገር ቢጠፋባችሁ ስሙን በዚህ መልኩ መግለጽ ትችላላችሁ ማለት ነው። በሁለተኛው ደረጃ ደግሞ we call it like the place holder ይባላል። ያላችሁበት ቦታ ይዛችሁ እንድትቀጥሉ በንግግራችሁ ላይ ያላችሁበት ቦታ ንግግራችሁ እንዲቀጥል የምታደርጉት። በተለይ የሰው ስም ብትረሱ፣ ሰው ስም እኔ ራሴ ሰው ስም በጣም እረሳለሁ። I don't know about you guys, but most of the time when I try to recall someone's name, I just forget. Like I remember faces. የሰዎቹን ፊት መለከት ትዝ ይለኛል፣ ግን ስም ይጠፋብኝ። ሰው በዚህ አይነት ሁኔታ ውስጥ ሆናችሁ የሰው ስም ቢጠፋባችሁ ምን ታደርጋላችሁ የሚለውን እሱንና አንዳንድ ጊዜ ንግግሩ እንዲቀጥል እንዲህ ምን ነበር የሚባለው ማለት ስትፈልጉ ምን ትጠቀማላችሁ ማለት ነው። የመጀመሪያው እንዲህ ምን ነበር የሚባለው የሚለው ሐሳብ ማለት ስትፈልጉ what you call it ትላላችሁ። ፈጠንኩባችሁ። what you call it ወይም ደግሞ what do you call it ይባላል። አንዳንድ ጊዜ ያው ፍሉዌንት መሆን ፈልጋለን ለፍላጎታችን so what you call it። እስኪ what you call it በጣም ጥሩ። ስለዚህ ይሄንን ነገር ምን ነገር ብትፈልጉ በመሃል ይሄ ምን ነበር የሚባለው ብላችሁ መናገር ስትፈልጉ ይችኛው what you call it ተጠቀማላችሁ ማለት ነው። ለምሳሌ በመንገዳችሁ አካባቢያችሁ ላይ አዲስ ሬስቶራንት ተከፈተ። ከዛ በኋላ ያን ሬስቶራንት ስሙን ረሳችሁት። ስለዚህ let's go to that new what you call it that restaurant ብላችሁ ትገልጻላችሁ ማለት ነው። ሰው ያንን ቦታ ስሙን ስለጠፋባችሁ what you call it ትላላችሁ ማለት ነው። so let's go to that new what you call it that restaurant man I just forgot the name ብላችሁ ስትሉ what you call it ምንድነው ያ ነገር እንደጠፋባችሁ የገለጻችሁ ነው ማለት ነው። ተመሳሳይ ነገር ነው የሰውን ስም ስትረሱ። ለምሳሌ I saw what's his name ትላላችሁ። I saw what's his name። እስኪ ድጋሚ I saw what's his name ማለት እዚህ ጋር በመሃል ያለችው ምንድነው? ያ ማን ነበር ስሙ እንያላችሁ ነው ማለት ነው። ስሙ ጠፋባችሁ ግን ታውቁታላችሁ። I saw what's his name from work at the grocery store ላይ ያን ማን ነበር ስሙ አግኝቼው ነበረ ከሥራ ቦታ የምናውቀው ሰው እያላችሁ ነው ማለት ነው። ተመሳሳይ ነው ለሴት ከሆነች ደግሞ I saw what's her name ብላችሁ ከዛ በኋላ ተቀጥላላችሁ። የት እንደያያችሁት እዚህ ጋር ከማየት ጋር ስለሆነ ነው እንጂ ሌላም ነገር ካለ ያን ገሌ ያን ስም ያ ማን ነበር ስሙ ብላችሁ መግለጽ ትችላላችሁ ማለት ነው። ምሳሌ በዚሁ what's her name ስትሉ ምሳሌ ልንገራችሁ። I saw what's her name our neighbor የኛ ጎረቤት ማን ነበር ስሟ አይቻታለሁ እያላችሁ ነው ማለት ነው። ይሄ ሁለተኛው ነጥባችን። ስለዚህ ስም ብትረሱ የሰው ስምም ወይም ደግሞ የቦታ ስም
ብትረሱ እነዚህን አሁን ቀደም እየነገርኳችሁ መጠቀም ትችላላችሁ። ታዲያ የመጨረሻው አጠቃቀም ወይም የመጨረሻው መንገድ ስም ሲጠፋባችሁ ወይም ቃል ሲጠፋባችሁ ምንድነው የሚመስለው እንትን የሚመስል ወይም ደግሞ እንዲህ የሚመስል ማለት ስትፈልጉና ወይም ንጽጽር ማድረግ ስትፈልጉ የምትጠቀሙትና በተጨማሪ ደግሞ ኖርማሊ የሚገኝበት ቦታ መጥቀስ ስትፈልጉ እነዚህን ሐረጎች አሁን ቀጥታ የሚነግራችሁ ሐረጎች መጠቀም ትችላላችሁ ማለት ነው። ለምሳሌ ጋራጅ ወይም ደግሞ አውቶ ሾፕ የሚባሉት የመኪና ጎማ የሚስተካከልበት ቦታውን ስሙ ጠፋባችሁ። so it's the place where ትላላችሁ ማለት ነው። it's the place where እስኪ ድጋሚ it's the place where ትሉና ከዛ በኋላ they fix flat tires it's the place where they fix flat tires። ስለዚህ ፍላት ምንድነው? ፍላት ያው የተኛ ጎማ ማለት ነው። የተነፈሰ ጎማ የሚስተካከልበት ቦታ ነው እያላችሁ ነው። ስሙ ጠፋባችሁ። so it's that place where they fix the flat tires ብላችሁ ስትሉ ያንን ቦታውን ስለማታውቁት በስሙ ግን የሚገኝበት ቦታ ነው። ስለዚህ ቦታውን መጥቀስ ስትፈልጉ ያን አገልግሎት የምታገኙበት ቦታ ላይ መጥቀስ ስትፈልጉ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሁለተኛው ሐረግ ከሎኬሽን ጋር ወይም ከቦታ ጋር በተገናኘ you usually find it ትሉና ተቀጥላላችሁ። ለምሳሌ you usually find it in pharmacies ፋርማሲ ውስጥ ብዙ ጊዜ የሚገኝ ነገር ነው እያላችሁ ነው ማለት ነው። you usually find it in gyms በጂም ውስጥ የሚገኝ ነገር ነው እያላችሁ። ስለዚህ ያ ነገር የት እንደሚገኝ ስሙ ጠፋባችሁ፣ ግን የት እንደሚገኝ ቦታው ሎኬሽኑ ወይም the location of that thing መግለጽ ብትፈልጉ you usually find it in ትሉና ከዛም ቦታውን መጥቀስ የሚጠበቅባችሁ። you usually find it in pharmacies you usually find it in gyms and then ከዚህ በኋላ መቀጠል ትችላላችሁ ማለት ነው። ይሄ ከቦታ ጋር ወይም ደግሞ የፈለጋችሁት ነገር ቦታውን መግለጽ ብትፈልጉ አሁን ያንከርኳችሁ መጠቀም ትችላላችሁ። ግን ከአንድ ነገር ጋር የሚመሳሰል ነገር ወይም ደግሞ የሚያመሳሰለው ነገር ሲኖር ምን ትጠቀማላችሁ? it's kind of like ትላላችሁ። it's kind of like ትላላችሁ። ይሄን ሐረግ ተጠቀሙና ከዛ በኋላ የሚመስለውን ነገር መጥቀስ ትችላላችሁ። ያን የሚመስለውን ነገር ስለምታውቁት ነው። ዋናው ቃላችሁ ግን አታውቁትም። ስለዚህ የሚመስለውን ነገር አቀራርባችሁ እንደዚህ የሚመስል ነገር እንዲህ የሚመስል ነገር ብላችሁ ማለት ስትፈልጉ ይሄንን ሐረግ መጠቀም ትችላላችሁ። ስለዚህ ድጋሚ it's kind of like ማለት ትችላላችሁ። ከዛም በኋላ ተቀጥላላችሁ። ምሳሌ እንመልከት። it's kind of like a blanket but you wear it it's kind of like a blanket but you wear it። ስለዚህ ብላንኬት ወይም ደግሞ ብርድ ልብስ የሚመስል ነገር ግን የሚለበስ ነገር ነው እያላችሁ ማለት። ስለዚህ የሚመስለውን ነገር ገለጻችሁ። ቃሉን አታውቁት፣ ግን የሚመስለውን ነገር ገለጻችሁ። እንደ ብርድ ልብስ ይመስላል፣ ግን ደግሞ የምንለብሰው ነገር ነው እያላችሁ ነው ማለት ነው። ሌላኛው it's kind of like a pen but it's thicker ወይም ደግሞ kind of like a pen but thicker ስትሉ እንደ እስክሪብቶ ነው ግን ትንሽ ወፈር ይላል። which means አሁን እዚህ ጋር ማርከር ነው ማለት ነው የሚባለው። so እስክሪብቶ ይመስላል ግን እስክሪብቶ አይደለም፣ ስሙ ሌላ ነገር ስም አለው። ስለዚህ ማርከር ነው እዚህ ጋር በዚህ ሲቹዌሽን ላይ። እናንተ ግን ከሱ ጋር የሚመሳሰል ቃል ስላገኛችሁ ያን ቃል ተጠቅማችሁ ምን አደረጋችሁ? አመሳሰላችሁት ማለት ነው። it's kind of like a pen but thicker አላችሁ ማለት ነው። ሌላኛው ከቀለም ጋር በተለይ ቀለም ብዙ ቀለማት ስላሉ አይደለ? ብዙ ቀለማት አንዳንድ ቀለማቶችን ሙሉ ስማቸውን መለየት አንችልም። የምናውቃቸው ኖርማሊ ፕራይመሪ የሚባሉት ቀለሞች አሉ። ለምሳሌ ብሉ ምናምን ምንላቸው እነዚህ ቀላል ናቸው። ግን እኛ የምንፈልገው ትንሽ ቀለሙን ስለማናውቀው ወደዚህ የሚጠጋ ነው፣ ወደዚህ ይጠጋል ማለት ስንፈልግ ኤትስ ከዛን የምትፈልጉት ዋናው ቀለም ታረጉትና ለምሳሌ ኤትስ ብሉ ከዛን ኤሽ ትጨምራላችሁ። ኤትስ ብሉዊሽ፣ ኤትስ የሎዊሽ፣ ኤትስ ግሪኒሽ፣ ኤትስ ብላኪሽ ብላችሁ ኤሽ የምትጨምሩባት ምንድነው ወደዛ የሚጠጋ ነው። ኤግዛክትሊ ስሙን ስለማታውቁት ግን ኤሽ ትጨምሩና በዛው ገለጻችሁት ማለት ነው። ይሄው ነው። እነዚህን ሐረጎች እርግጠኛ ሆኜ የምነግራችሁ ቃላት ቢጠፉባችሁ ተጠቅማችሁ መናገር ትችላላችሁ። እስኪ እናንተ የቤት ስራ የትኛውን ነው አሁን ከነገርኳችሁ ሐረጎች ከነገ ጀምሮ የምትጠቀሟቸው ወይም ከምትጠቀሙት ሐረግ ከነዚህ አሁን ያናቸው ሐረጎች አንዱን ምርጣችሁ በኮሜንት ላይ ጻፉልኝ። በተጨማሪም እንዳልኳችሁ ቪዲዮን በደንብ ከታየ በዚህ መልኩ ጥርት ያለ ትምህርት እንዳቀርብላችሁ ላይካችሁን እንዳይለየን። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።